ራስን ለማግኘት ራስን ማጣት የዛሬው ሐሳብ ነው። በጣም ትልቅ ትምህርት ነው። ራሱ እኔም በየዓመቱ ሌላ መረዳት ስለምሰጠኝ ደግመ ከማነባቸው መጽሐፍ ውስጥ ያለ ትምህርት ነው። የመጽሐፉ ስም ኒው ኤርዝ ይባላል። ታውቁታላችሁ ብዬ አስባለሁ። ጸሐፊው መንፈሳዊ አስተማሪ ኤካርት ቶለ ነው። እናም ሳነበው ይህንን ማወቅ አለባቸው ብዬ ቪዲዮ ሰርቻለሁ። ስለዚህ ሐሳቡ ወይም ትምህርቱ ሊከብድ ይችላል፣ ነገር ግን በምትኖሩት ሌብል ወይም በምትረዱት አረዳት ይገባቻል ብዬ አስባለሁ። መጨረሻ ላይም ስለ ጸጥታም በትንሹ የምናወጋ ወይም የምንማር ይሆናል። በመጨረሻም የምለው ነገር ቢኖር የተመቻችሁን ሐሳብ ውሰዱ፣ ያልተመቻችሁን ሐሳብ ደግሞ ተውቱ ለትንሽ ጊዜ። ምክንያቱም ከሆነ ጊዜ በኋላ መረዳታችሁ ከፍ ሲል ድሮ ከምታዩበት መንገድ በተለየ መንገድ ማየት ስለሚጀምሩ መቀበላችሁ ወይም መረዳታችሁ አይቀርም። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በየቀኑ በመለቃቸው ትምህርቶች ተጠቃሚ ይሁኑ። ነባሮች ላይክ ማድረጋችሁን በፍጹም እንዳትረሱ። ቀጥታ ወደ ቪዲዮ እንሂድ። የቅርጽ ማንነቴ ላይ የማተኮር ፍላጎቴን ስታቆም የውስጥ ስፔሲ ያብባል። የቅርጽ ማንነትን መፈለግ የኢጎ ፍላጎት እንጂ እውነተኛ ፍላጎት አይደለም። ስለዚህ ጉዳይ ከዚህ ቀደም ብለን የተወሰነ ነገር ብለናል። እነዚህም ባህሪያዊ ልምዶች መተው ስትጀምር ውስጣዊ ስፔስ ያብባል። የበለጠ ራስን ትሆናለህ። ለኢጎ ራስን እያጣ እንደሆነ ይሰማዋል። እውነታው ግን ተቃራኒው ነው። ራሳችንን ለማግኘት ራሳችን መካድ እንዳለብን ኢየሱስ ክርስቶስ ያስተምረናል። ቀደም ብለን የጠቀስነውን ባህሪያዊ ልምዶች ስትተው በቅርጽ ደረጃ ያለን ማንነት እየካድክ ነው። ከቅርጽ ባሻገር ያለው ማንነት የበለጠ ይወጣል። ከፍ ከፍ እንድትል ዝቅ ዝቅ ማለት አለብን። ሰዎች ሳያስተውሉ የቅርጽ ማንነታቸውን ለማጠናከር የሚጠቀሙባቸው መንገዶች እንደሚከተለው ተዘርዝረዋል። በጣም ንቁ ከሆንክ አንዳንዶቹን ልምዶች በራሲ ውስጥ እንዳሉ ማስተዋል ትችላለህ። ለሰራው ስራ ምስጋናን መጠበቅና ካልተመሰገንክም መናደድ ወይም መበሳጨት፣ ስለ ችግሮች በማውራት ስላመመ በሽታ በመናገር ወይም ታሪክን በመተረክ ከሰዎች ትኩረት ለማግኘት መሞከር፣ ማንም ሰው ሳይጠይቅ ወይም ለሁኔታው ለውጥ የማይፈጥር አስተያየት መስጠት፣ ከሰው ጋር ከመሆን ይልቅ ሰው የሚያየኝ እንዴት ነው ለሚለው ነገር የበለጠ መጨነቅ፣ ማለትም ሌሎችን ሰዎች እንደ ኢጎ ማጠናከሪያነት መጠቀም፣ በንብረት፣ በእውቀት፣ በመልክ፣ በኑሮ ደረጃ፣ በአካላዊ ጥንካሬ እና በመሳሰሉት የሰዎችን ትኩረት ለመሳብ መሞከር፣ በሆነ ጉዳይ ላይ ከሆነ ሰው ጋር በመጣላትና በመናደድ ጊዜያዊ የኢጎ መለጠጥን በመፍጠር ነገሮችን ግላዊ አድርገ በመውሰድ በተጠቂነት ስሜት ባላስፈላጊ አእምሯዊና አካላዊ ማማረር ራስን ልክ ሌሎችን ደግሞ ጥፋተኛ በማድረግ አስፈላጊ መስለ ለመታየት በመፈለግ። እንዲህ አይነት ልምዶች በውስጥ እንዳሉ ካወቅ የሚከተለውን ሙከራ እንድታደርግ መክርሃለሁ። እነዚህ ልምዶች ተዋቸውና ምን እንደሚፈጠር ወይም ምን እንደሚሰማ ለማወቅ ሞክር። በቃ ተዋቸውና ምን እንደሚፈጠር ተመልከት። ግን ከባድ ነው። እንደዚህ ሲባል ደግሞ ቀላል መስሏችሁ እንዳትረዱት፣ በጣም ከባድ ነውና ሌሎችን ጉዳዮች ለማየት ለማጥናት በደንብ ትምህርትም ለመመልከት ሞክሩ ትላለሁ። ስንቀጥል ደግሞ በቅርጽ ደረጃ ያለን ማንነት ማንኮታኮት ጥልቅ ተፈጥሮ እንዲመጣ የሚያስችል ሌላ መንገድ ነው። የቅርጽ ማንነትን ስታንኮታኩቶ በአንተ በኩል ወደዚህ ምድር የሚፈሰውን ታላቅ ኃይል አድምጥ። ጸጥታ ፈጣሪ የሚናገረው ቋንቋ ነው፣ ሌላው ሁሉ ግን ክፉ ትርጓሜ ነው የሚባል አባባል አለ። ጸጥታ የስፔስ ሌላ ቃል ነው። ጸጥታ በገጠመን ቁጥር ንቁ ሆነን የምናደምጥ ከሆነ ከሐሳብና ከኢጎ ባሻገር ከሆነው ረቂቁና ጊዜ አልባው ሜዳራችን ጋር የሚያገናኘን ድልድይ ይሆናል። ይህም ጸጥታ የተፈጥሮን ዓለም የከበበው ጸጥታ ሊሆን ይችላል፣ ወይም ጎህ ሲቀድ አካባቢ ቤቲ ውስጥ የሚሰማ ጸጥታ፣ ወይም በድምጾች መካከል ያለው ጸጥታ ሊሆን ይችላል። ጸጥታ ረቂቅ ነው፣ ስለዚህ በሐሳብ ልንረዳው አንችልም። ሐሳብ ቅርጽ ነውና። ጸጥታን ማስተዋል ማለት ጸጥ ማለት ነው። ጸጥ ማለት ደግሞ ከሐሳብ ውጭ ያለ ማስተዋል ነው። በጸጥታው ውስጥ ከመቼውም ጊዜ በላይ በጥልቀት ራስህን ትሆናለህ። ጸጥ ስትል ይህንን በጊዜያዊነት ከተላበስከው አካላዊና ሐሳባዊ ቅርጽ ከሆነው ሰው ከመሆኔ በፊት የነበረውን ማንነትን ታገኛለህ። አንተ ማለት ቅርጽ ሲፈራረስም የሚኖርን ማንነት ነው። ጸጥ ስትል ከዚህ እንግዳዊ ተፈጥሮ ባሻገር የሆነውን ማንነትን ትሆናለህ። ይህ ማንነትም ረቂቅ፣ ዘላለማዊ፣ ያልተገራ ጥልቅ ተፈጥሮ ነው። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። በሌላ ደግሞ አስተማሪ ቪዲዮ እስክንገናኝ ቸር ሰንብቱ።